ከተመሰረተ የአንድ ዓመት ከግማሽ ዕድሜ ያስቆጠረው ማዕከላዊ ኢትዮጵያ ክልል በ7 ማዕከላት ባሉት ቢሮዎች ለሕዝብ አገልግሎት እየሰጠ ይገኛል። ክልሉ ለብዙዎቹ ቢሮዎች በኪራይ መልክ ከፍተኛ ወጪ ያወጣል። ከወዲህ ደግሞ የተለያዩ ዕዳዎችን ሲከፍል ቆይቷል። በዚህ ጫና ውስጥ የቆየው ክልሉ በርከት ያሉ ፕሮጀክቶችን ቀርጾ ተግባራዊ እያደረገ ነው። በሆሳና ከተማ ይፋ የተደረገው ለመንግስት የቢሮ አገልግሎት የሚውለው የህንፃ ግንባታ በርዕሰ መስተዳድር ዶክተር እንደሻው ጣሰው አማካኝነት የመሰረት ድንጋይ ተቀምጧል። ስራውም በ6 ወራት እንደሚጠናቀቅ ነው ዶክተር እንደሻው የገለጹት። ቤተ መንግስቱ G+4 ነው። ስንመለከተው G+1 ይመስላል። G+4 ነው። በጣም ትልቅ ነው። 1400 ካሬ ላይ ነው የሚያርፈው። 1400 ካሬ ቤት አይደለም፣ 1400 ግቢ ሲባል ትልቅ ነው። ይሄ ትልቅ ፕሮጀክት ነው። ሁለተኛው የቤተ መንግስት ከ600 እስከ 700 ካሬ ሜትር ላይ ያርፋል። G+2 ወይም G+2 አካባቢ ነው። ብዙ ነገር የተሟላለት ነው። ይሄ ፕሮጀክት ዘመኑን ሰርቶ ለመጨረስ 2 ዓመት ተኩል ነው የሚፈጀው በፕሮጀክት አቆጣጠር። እኛ ለብሔር ብሔረሰቦችና ህዝቦች ከፌደራል የሚመጡ ትልልቅ አለቆቻችንና እንግዶቻችን እዚህ ቦታ እንዲያርፉ እዚህ ቦታ እንዲሰበሰቡ ስለምንፈልግ በ6 ወር ስራው ተጠናቆ ያልቃል ብለን እናስባለን። አድካሚ ነው። ቀንና ማታ ነው የሚሰራው። ይሄን ፕሮጀክት በምንም መንገድ የሚያስተጓጉል ሰው ካለ ለአንድ ደቂቃ ማንታገሰው። በ7ቱም ማዕከላት እስከ 7 ቢሊዮን ብር አጠቃላይ ወጪ በመመደብ ደረጃውን የጠበቀ ለቢሮ አገልግሎት የሚውል ህንፃ እንደሚገነባ ነው ርዕሰ መስተዳድሩ ያሳወቁት። በ6ቱም ሌሎች ማዕከላት ከG+5 እስከ G+6 ተመሳሳይ አይነት ህንፃዎች ይሰራሉ። እነዚህ ህንፃዎች ዛሬ እዚህ ፕሮግራም እንደጨረስን ሁሉም መሰረት ድንጋይ ይጣላል። ስራው ከመጋቢት 1 ጀምሮ በሚቆጠር ስራው ይሰራል። ሌሎች ቦታ ያሉት 6ቱ ፕሮጀክቶች በ2 ዓመት ተኩል ያልቃሉ ብለን እናስባለን። ባጠረ ጊዜ መጨረስ ይቻላል። ግን ለነዚህ ፕሮጀክቶች የያዝነው የካፒታል መጠን በጣም ግዙፍ ስለሆነ 4.3 ቢሊዮን ብር ይፈጃሉ። የውስጥ ዕቃን ሳናሟላ የግቢ ስራዎችን ሳናሟላ 4.3 ቢሊዮን ይጨርሳሉ። የውስጥ ዕቃንና የግቢ ስራ ስናሟላ አጠቃላይ ፕሮጀክቱ ወደ 7 ቢሊዮን ብር አካባቢ ይሄዳል። ይሄ በጣም ግዙፍ ነው። በጣም ግዙፍ ፕሮጀክት ነው። ግን በያዝነው ጊዜ በገባነው ኮሚትመንት መሰረት ስራውን አጠናቀን ለህዝብ አገልግሎት ክፍት እናደርጋለን ብዬ አስባለሁ። የፕሮጀክቱን ዲዛይን ከመስራት አንስቶ አሁን እስከ ደረሰበት ደረጃ ለማድረስ አስተዋጽኦ ያበረከቱ አካላትን ርዕሰ መስተዳድሩ አመስግነዋል። ይሄ ፕሮጀክት ከዲዛይን ስራ ጀምሮ መሬት ማዘጋጀት፣ በ7ቱ ከተማ ዋጋ ማውጣት፣ ኮንትራክተሮችን መምረጥ፣ የተቀረቡትን ኮንትራክተሮች በካቢኔ አቅርቦ ማስወሰን የመሳሰሉትን ስራዎች ቀን ከሌሊት ሲሰሩ ሲያሳኩ የነበሩት የስራና ከተማ ልማት ቢሮ ኃላፊ በምክትል ፕሬዝዳንት ማዕረግ አቶ ስንታየሁ ወልደ ሚካኤልን ምስጋና አቅርቦልኝ። በተጨማሪም ዲዛይኑ የተሰራው በራስ አቅም ነው። የ7ቱም ከተሞች ዲዛይን ወደ ውጭ አውጥተን ብናሰራው ትልቅ ወጪ ፈጅንብን ነበረ። በዚህ ዲዛይን ላይ ቀን ሰለቸን ደከመን ሳይሉ የሰሩ የኢንጂነሮች አሉና በቁጥር ከ3 እስከ 7 የሚሆኑ ናቸው። ስማቸውን ለመዘርዘር ትንሽ ያዳግተኛል። ለነሱም በጅምላ አንድ ጊዜ አጨብጭቡልን። በተረፈ አጠቃላይ ይሄን ፕሮጀክት ቀርጸን ከጨረስን በኋላ ስራውን በማጽደቅ ይሁንታ የሰጠንን አጠቃላይ የማዕከላዊ ኢትዮጵያ ክልል የካቢኔ አባላትንም በዚሁ አጋጣሚ ምስጋና አቅርቡልን። የሀዲያ ዞን አስተዳዳሪ ማቴዎስ አኒዮ ፕሮጀክቱ የስራ ዕድል መፍጠር የሚችል ነው ብለዋል። በተለይም ለሆሳና ከተማ ለስራ ዕድል ፈጠራ ለወጣቶችና ለሴቶች ስራ ዕድል ፈጠራ በወሳኝነት የስራ ዕድል የሚፈጥር ፕሮጀክት ስለሆነ ሌላኛውም እዚህ አካባቢ ላይ የፕሮጀክት ሲገነባ ለአካባቢው እንደ ስልጠና ማዕከልነት የሚያገለግል ይሆናል። ሌላኛው የንግድና ግብይት ስራዎችን ምቹ ያደርጋል። ክልሉ ቁጥራቸው በዛ ያሉ የከተማ ፕሮጀክቶችን እስከ ሰኔ 30 2017 ዓ.ም አስመርቆ ስራ ለማስጀመር እቅድ ይዟል። ለደቡብ ቴሌቪዥን ዜና ሲሳይ ደበበ ሆሳና